يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع. الحمد لله الذي خلقنا من آدم وهوى ومنعنا عن اتباع الهوى، والصلاة والسلام على من كل الفضائل هوى، مصباح الدجى والسراج، صاحب الإسراء والمعراج. أما بعد، ሴቱም ሆኑ ወንድ ከሆነ ብሉግ እስከሚደርስ ድረስ የሱ ቀለብ ባንተ ላይ ይወጅባል። ወይ ደግሞ ብሉግ ደርሶ የሚታመም በሽተኛ ሆኖ መንቀሳቀስ የማይችል ለራሱ ሰርቶ መለወጥ የማይችል ሰው ከሆነ ባንተው ላይ ነው የሱ ቀለብ የሚወጅበው። ዘካተል ፍጥርም እሱን ይከተላል፣ ባንተው ላይ ዋጅብ ነው። ሴት ልጅ ከሆነች ደግሞ ትዳር እስከምትይዝ ድረስ ባንተ ላይ ቀለቧ ይወጅባል፣ ዘካተል ፍጥርም እሱን ይከተላል። ባሊግ ሆኖ መስራት የሚችል ከሆነ ግን ዘካተል ፍጥር ካለው ከራሱ ገንዘብ ያወጣል፣ ከሌለ ባንተ ላይ የማይወጅብም በሱ ላይ የማይወጅብም። እናትና አባትህም ምስኪን ከሆኑና ፈቂር ከሆኑ ባንተ ላይ መቀለባቸው ስለሚወጅብ ዘካተል ፍጥራቸውም አንተን ይመለከታል፣ ካላቸው የራሳቸውን እንደሚሰጡ ማለት ነው። ሚስትህ ባለቤትህ አንድም ሆኑ ሁለት የነሱ ዘካተል ፍጥር ቀለባቸው እንደሚወጅብብህ ባንተው ላይ ነው ዘካተል ፍጥራቸውም የሚወጅበው። ይሄ ጀማሂሩ ዑለማ የሚሉት መዝሐቡ ሻፊዕያ፣ ማሊኪያና ኢማሙ አህመድ የነሱ መዝሐብ ነፈቃው ቀለቡ ስለሚወጅብ የሴት ልጅ የሚስትህንም ዘካተል ፍጥር ባንተው ላይ ነው ዋጅብ የሚሆነው ነው የሚሉት። ግን አቡ ሐኒፋ ሐዲሱ የሚለው ዐለል ሑሪ ወዘከሪ ወልኡንሳ በሴትና በወንድ ላይ ስለሚል ሴት የሚለውም ለብቻ ነው የተጠቀሰው፣ ወንድ የሚለውም ለብቻ ነው የተጠቀሰው። ሴቷ የራሷ ገንዘብ ካላትና በመህርም ሊሆን ይችላል፣ የምትሰራበትም ስራ ሊኖራት ይችላል። የራሷ ገንዘብ ካላት ከራሷ ገንዘብ ማውጣቱ ነው እንጂ በሰው ላይ አይወጅብም የሚለውን አቋም ያነሳሉ። ግን አልኹሩጁ ሚነል ኺላፍ ሙስተሐብ በሚለው ቃዒዳ ሂደን አንዲት ሴት የራሷ ገንዘብ ካላት መስጠት የምትችል ከሆነ ከራሷ ገንዘብ መስጠቱ የተወደደና የበለጠ ይሆናል፣ ከኺላፉም ለመውጣት ማለት ነው። ነገር ግን እያላት ባል እሰጣለሁ ካለ ችግር የለውም። እንኳን ሚስቱን አይደለም አንድ ወንድሙን የሚያውቀውን ሰው የዘንድሮውን ዘካተል ፍጥር ካንተ እሰጣለሁ ብሎ ከወንድሙ ከሰጠ ይቻላል። ነገር ግን ያንን ወንድሙን ልሰጥልህ ነው ነይት ብሎ ሊነግረው ይገባል። ዒባዳ እስከሆነ ድረስ የሱ ንያ ሊካተትበት ስለሚገባ ማለት ነው። ነፈቃቸው የሚወጅብ ስንል ግን እዚህ ቦታ ላይ አንድ ዑለሞች የሚጠቅሱት ነገር አለ። ነፈቃቸው ወጅቦብህ ተነስቶ ዘካተል ፍጥራቸው የማይወጅቡብህ አሉ። እነዛም ማናቸው? እቤት ውስጥ የሚሰሩት ሰራተኞች፣ ኻዲሞች፣ ዘበኛ በደሞዝ ስለሆነ የቀጠርካቸው በዑርፍ ደረጃ ስትቀጥራቸው መቀለባቸው ባንተ ላይ በዑርፍ ይወጅብብሃል። ነገር ግን ዘካተል ፍጥራቸው አንተን አይመለከትህም። ለራሳቸው ካላቸው ይሰጣሉ፣ ከሌለባቸው خلاص አልወጀበባቸውም ማለት ነው። ይሄ ዘካተል ፍጥር የሚሰጠው ቀድር በሐዲሱ እንደመጣው አንድ ሳዕ ነው። ሳዕ ብሎ ማለት ፉቃሃዎች ወደ ኪሎ ሲመልሱት ሳዕ ነበዊ በዚህ ዘመን 2 ኪሎ ከ40 ግራም ነው። 2 ኪሎ ከ40 ግራም ተኩልም አርገህ ብትሰጥ 3 አርገህ ብትሰጥ ይቻላል። የመጀመሪያው ነው እንጂ ይሄ የግድ 2 ኪሎ ከ40 ግራም እንጂ መስጠት አትችልም ማለት አይደለም። ከእያንዳንዱ ነፍስ ቤት ውስጥ ካለው ሰው ቆጥረህ 3 ኪሎ ብትሰጥ ከፈለክ 4 ኪሎ ብትሰጥ ትችላለህ። ፈመን ዛደ ፈለሁ ዚያዳ። ነገር ግን የሚጀምረው ከአንድ ሰው ዋጅቡ የሚወርደው 2 ኪሎ ከ40 ግራም የበለጠ ነገር ሲሰጥ ነው ማለት ነው። የሚሰጠው ደግሞ ሚን ቁቲል በለድ መሆን አለበት። አገሩ ላይ ከሚበላ ምግብ መሆን አለበት። የሚበላ ምግብ በሀገሩ ነው እንጂ የሚታየው በቤት አይታይም። በቤት ውስጥ የምትበላው ጤፍ ሆኖ ሩዝ ብትሰጥ፣ ማሽላ ሆኖ ጤፍ ብትሰጥ፣ ሀገሩ ላይ የሚበላ እስከሆነ ድረስ 3 አይነት ምግብ ቢበላ ሀገሩ ላይ ከሶስቱ የፈለከውን መስጠት ትችላለህ። የግድ ቤት ውስጥ የምትበላው ምግብ አይደለም ያለው፣ ሚን ቁቲል በለድ ነው። ሀገሩ ላይ የሚበላ ምግብ መሆኑ ነው የሚሸረጠው። ስለዚህ ይሄንን ምግቡን ወስደህ ለምስኪኖች መስጠት አለብህ።
አንዳንድ ሰው የሚያነሳው ነገር አለ። ምንድነው? በዚህ ዘመን አንዳንድ ጊዜ ላይመቻች ይችላል የእህሉ ቦታ የምግቡ ቦታ ገንዘብ ብሰጥስ የሚለው ማለት ነው። ይሄ ከቀደምት ዑለሞች ጀምሮ በማከላቸው በእጅቲሃዳቸው የተለያዩበት መስአላ ነው። ነገር ግን መዝሀቡ ሻፊዒያ፣ ሐናቢላ፣ ማሊኪያ በነብዩ ሰለላሁ ዐለይሂ ወሰለም ሲሰጥ የነበረው እህል ስለሆነ ያንኑ እህል መስጠቱ የበለጠና ሌላውን መስጠት አይቻልም የሚል አቋም ነው ያላቸው። ለምን? ልክ ዛሬ በእኛ መካከል ነጋዴ እንዳለ በሰሃባዎችም መካከል ነጋዴ አለ። ሁሉም ገበሬ አልነበሩም። ሁሉም ከቤቱ እህል አንስቶ ሲሰጥ አልነበረም። የግድ ነጋዴ እስከሆነ ድረስ በሌላ ስራ እስከተጠመደ ድረስ ገበሬ ስላልሆነ እህሉን ልክ ለመብል እንደሚገዛው ለዘካተል ፍጥርም ያንን ነገር አውጥቶ ይሰጥ ነበር ማለት ነው። ስለዚህ በዚህ ዘመንም ያለን ሰዎች ለቤታችን ለምግባችን መግዛት ያላቃተንን ለዘካተል ፍጥር መግዛትና መስጠት ስለማያቅተን እህሉ ራሱ በዛው ዘመን ሲሰጥ የነበረው ራሱ መስጠቱ ከኺላፉም ለመውጣት የተሻለላችሁ ይሆናል ለእህቲያጡም ሲባል። አቡ ሐኒፋ ግን መስላሃውን እናያለን ሰው የሚቀለው ነገርን አይተን በዘመኑ ብንሄድ ይሻላል የሚል አቋም አላቸው። አግኑሁም የሚለውን ሐዲስ ተመርኩዘው ማለት ነው። ያ ሐዲስ ግን በደረጃ በኩል ضعيف ነው። ለዛ ሲባል ለእህቲያጥ ሲባል በነብዩ ሰለላሁ ዐለይሂ ወሰለም ዘመንም ሲሰራ የነበረውን ነገር በመስራት በኩልም ሲታይ ጅምሁርንም መዝሀብ መከተል ሲታይ እህሉን መስጠቱ የበለጠ ይሆናል ማለት ነው። የሚሰጥበት ወቅት ደግሞ አፍضልና ጃኢዝ የሆኑ ወቅቶች አሉት። በላጭ የሆነው ወቅት የዒድን ሰላት ሳሰግድ በፊት ከሱብሂ ሰላት ጀምሮ እስከ ዒድ ሰላት መካከል ያለው ወቅት በላጩና አፍضል የሆነ ወቅት ነው የሚመቻች ከሆነ ማለት ነው። ነገር ግን የማይመቻች ከሆነ ሰው በሌላ ነገር ቢዚ የሚሆን የሚጨናነቅ ከሆነ ዲናችን ሰፊ ነውና ለሰዎች ገር ስለሆነ ከዒድ በፊት በአንድ ቀንና በሁለት ቀን ሰሂህ በሆነ ሐዲስ ስለመጣ ደሊል ስላለው ከ28 ጀምሮ ዘካተል ፍጥርን መስጠት ይቻላል። ጊዜው ደግሞ ከዒድ በፊት መሆኑ ግዴታ ነው። ከዒድ በፊት መሆኑ ግዴታ ነው ስንል ዒዱ ከተሰገደ በኋላ አትሰጥም ማለት አይደለም። ዋጅቡ ካንተ አይወርድም። ነገር ግን ቀዷ ነው የሚሆነው። ከወንጀል ጋም ቢሆን መስጠት አለብህ። ከወንጀልህ ደግሞ ወደ አላህ ሱብሓነሁ ወተዓላ ተውባ መመለስ አለብህ እንጂ ሰላቱ ተሰግዷል ብለህ የምትተወው ነገር የለም። ቀዷ ይሆናል እንጂ ካንተ አይወርድም ማለት ነው። ስለዚህ ይሄንን አላህ ሱብሓነሁ ወተዓላ በእኛ ላይ ግዴታ ያደረገውን ዘካተል ፍጥርን አስመልክቶ ሁላችንም አላህ እንደፈለገው ነብዩ እንዳዘዙት ሰለላሁ ዐለይሂ ወሰለም ተግብረን ለሚገቡት ሰዎች ሰተን ዘካችን መቅቡል እንዲሆን ከዑለሞች ጋር የቸገረንን ነገር ጠይቀን ዘካችንን እናውጣ እላችኋለሁ። أقول قولي هذا وأستغفر الله لي ولكم ولسائر المسلمين واستغفروا ربكم وتوبوا إليه إنه يحب التوابين. يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع. الحمد لله الذي خلقنا من آدم وهوى ومنعنا عن اتباع الهوى والصلاة والسلام على من كل الفضائل هوى مصباح الدجى والسراج صاحب الإسراء والمعراج. أما بعد، معاشر المسلمين، فإن مصارف الزكاة سواء كانت زكاة المال أو الفطر هي الأصناف الثمانية التي ذكرها الله سبحانه وتعالى في كتابه حيث قال: إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل فريضة من الله والله عليم حكيم. الله زكاة الفطرنم زكاة المالنم ستو كالبوها لا زنبلا لفلقنو سوادا لم ستو እኔ ከስንት ዓመት ጀምሬ ለሱ ነው የምሰጠው አስለምጄዋለሁ ማለት ሳይሆን ወይ አንተ ስር የሚሰሩ ዑማሎች ሆነው
ሰራተኞች ሆነው እንዲበረታቱ ሞራል እንዲሆናቸው ለምታውቀው ሰው መስጠት ሳይሆን አላህ ለሚሰጥና የሚገባውን ሰው በኪታቡ ዘርዝሮ አስቀምጧል። የመጀመሪያው ፈቂር ነው። ፉቀራ ፈቂር ብሎ ማለት ፉቃሃዎች ሲናገሩ አንድ ሰው ለሆነ ሀጃ የሚያስፈልገው ገንዘብ አለ 100 ብር እንበል ለዛ ሀጃ ከግማሽ በታች ከሆነ ያለው ፈቂር ይባላል። ከ50 ብር በታች ያለው የሚያስፈልገው 100 ነው። ምስኪን ማለት ደግሞ የሚያስፈልገው 100 ነው ከግማሽ በላይ ያለው 70 አለው ግን ሀጃውን አልሞላለትም። ሁለታቸውም የሀጃቸውን ቀድር ባለማግኘት ላይ እኩል ናቸው። ለነዚህ ዘካተል ፍጥርህን መስጠት ሐቅ ናቸው ሙስተሂቅ ናቸው። በመቀጠል አልዓሚሊን በዛ ዘካ ላይ የሚሰሩ ሰዎች በመሰብሰብ ሊሆን ይችላል፣ በማካፈል ሊሆን ይችላል፣ በመጠበቅ ሊሆን ይችላል። ሀብታም እንኳን ቢሆኑ በዚህ ስራቸው ምትክ ዘካተል ፍጥር ሊሰጣቸው ይችላል። በመቀጠል ሙአለፋ እስልምናን ተቀብለው ከሱ ጀርባ ብዙ ሰዎች ያሉ እሱ እስልምና ላይ መጽናቱ ብዙ ጥቅም ለሙስሊሞች የሚያመጣ ከጀርባ ላሉት ሰዎች የሚያመጣ ከሆነ ለሱም ዘካተል ፍጥር መስጠት ይቻላል። አልጋሪሚን ደይን ያለባቸው ሰዎች በሐራም በሪባ ሳይሆን በቁማር ተጫውቶ በሌላ ነገር ሳይሆን በሐላል እለወጣለሁ ብሎ የለፋ ደይን ገብቶ መክፈል ያቃተው ሰው ለሱም ደይኑን ዘካተል ፍጥር መስጠት ይቻላል። ወፊ ሰቢልላህ በአላህ መንገድ ላይ ሲባል በኢጅማዕ ዑለማ አንድም ያልተኻለፈበት ፊ ሰቢልላህ ገዝዋ ይገባል። ጂሃድ ማድረግ የሚያደርግን ሰው ትሰጠዋለህ ጂሃዱ ላይ እንዲበረታታ ማለት ነው። ከዛ ውጪ ያለው ግን ኢማሙ አሕመድ አልሐጁ ፊ ሰቢልላህ ሐጅን በአላህ መንገድ ነው ብሎ ጨምረውበታል። ሌላው ኸይር ስራዎችና ሌሎች ዒባድ ነገራቶችን በሱ ላይ መጨመርን አብዛኛው ዑለሞች አያስገቡትም። ጀማሂሩ ዑለማ አይቀበለው ባቱ ፈታዋል ሙዓሲራ ነው እንጂ ቀደምት ያሉት ዑለሞች ፊ ሰቢልላህ ሲባል ኢጥላቅ ሲደረግ ገዝው ፊ ሰቢልላህ ነው የሚይዘው። በዛ ላይ ማጠንከሪያ እንዲሆን መስጠት። የመጨረሻው እብነ ሰቢል ነው። ሙሳፊር ሀገሩ ለመግባት ስንቁ ያለቀበትና የተቸገረ ከሀገሩ ማስላክ የማይችል ሆኖ ካለበትም ሀገር ከተቸገረበትም የሚበደርበት ሰው ከጠፋው ሊሰጠው ይገባል። ግን የሚበደር ሰው ካለው መላክ የሚችል ከሆነ ለሱም አይበቃለትም። እነዚህን 8 አላህ የጠቀሳቸውን ሰዎች አይተህ ችግራቸውን አይተህ ችግሩ ከበዛ የብዙን ሰው ሰደቃ ሰብስበ ለአንድ ሰው መስጠት ይቻላል። የአንድንም ሰው ሰደቃ ደግሞ ለብዙ ሰዎች አካፍለ በእነሱ ላይ ተቅሲም ማድረግም ይበቃል። ስለዚህ አህባቢ ከፊት ለፊታችን ያለው ዒድ ነው። አብዛኛው ሰው ይቸገራል፣ አብዛኛው ሰው ያስባል። ለልጆቹ፣ ለቤተሰቡ፣ ለራሱ የሚያስፈልጉት ነገራቶች አሉ። ብዙ ወጪዎች ይኖሩበታል። የሚቸገር ሰው ሊኖር ይችላል። ስለዚህ ይሄ ዒዳችን ከፊት ለፊታችን የሚመጣው ይሄ ረመዳንም መተጋገዝን፣ አብሮ መሆንን፣ መዋደድን፣ ተዓውን የሚባለውን የእስልምና መሰረትን ይዞ ስለሚመጣ ሁላችንም ከወንድም ጎን ቁመን የተቸገሩ ሰዎችን በዚህ ቦታ ላይ ረድተን እኛ ቤት ለችግር የሚመጡት ሙሲባ ነክቷቸው ለዛ ሀጃቸው የሚመጡትን ሰዎች በደህና ፊትና በራችንን ከፍተን መቀበል አለብን። ኢማሙል ዋቂዲ ሳሂቡል መጋዚ ረህመቱላሂ ዐለይህ ትልቅ ዓሊም መጋዚ የሚባል ኪታብ አላቸው። የጻፉት ኪታብ ትልቅ ዓሊም ከመሆናቸው ጋር እንደዚሁ ለዒድ ቀናቶች ቀሩት አንድ ቀን። እነዚህ ቀናቶች ሲቀሩ ከቤታቸው ውስጥ ምንም የላቸው ተቸገሩ። ከዛ ሚስታቸው ምን ትላለች? ዒዱ መጥቷል፣ እኔ እናንተ እንኳን እንሰበራለን፣ ልጆቹ ግን አዲስ ልብስ ያስፈልጋቸዋል፣ የሚፈልጉት ነገር ስላለ ሂደ እንኳን ተበደር አለችው። ትልቅ ዓሊም ናቸው። ጓደኛ አላቸው ሐሺሚ የሚባል የሱ ቤት ሄዱና አንኳኩና ችግራቸውን ነገሩት። ተቸግሬ ነበር የመጣሁት፣ ዒዱ መጣ፣ ቤት ውስጥ ምንም የለም። ኢማሙል ሐሺሚ ለራሳቸው ያስቀመጡት 300 ድርሃም አለች፣ ምንም የላቸውም ከዛ ውጭ። ኢማሙል ዋቂዲ የመሰለ ሰው መጥቶ ባዶ እጃቸውን አይመለሱም አሉና ከነስራቷ ያቺን 300 ብር ሰጧቸው። ኢማሙል ዋቂዲ ደስ እያላቸው ሄዱ። ቤት ገብተው ቁጭ ባሉበት ሌላ ጎረቤት ተቸግሮ ኢማሙል ዋቂዲ ጋር ሊበደር ይመጣል። ያ ኢማሙል ዋቂዲ ቸግሮኛል፣ ዒድ ላይ ምንም የለም ቤት ውስጥ፣ ልጆች እንዳይራቡ ብዙ ነገር ያስፈልጋል፣ ብድር ካላችሁ ስጡኝ። ኢማሙል ዋቂዲ ያችን ሳንተም ሳይፈቱ 300 ድርሃም ሱብሃንአላህ ይዞ ቤቱ ገባ። ኢማሙል ዋቂዲ ምን ይላሉ? ሚስቴን እንዲህ ምን እላለሁ ብዬ አዝኜ ወደ መስጂድ ሂጄ ቁጭ አልኩኛል። ኢማሙል ሐሺሚ ለኢማሙል ዋቂዲ ያበደሩት ምንም የላቸው፣
ሚስታቸው ያለህን ስላለ ኢማሙል ዋቂዲ ሰጥተሃል አንተም ሂድና ከአንድ ሰው ተበደር አለችው። ኢማሙል ሃሺሚ ተነስተው ሊበደሩ የት ይሄዳሉ? ከኢማሙል ዋቂዲ ተበድሮ ቤት የገባው ሰው ጋር ይሄዳሉ። ሄደው ችግር መጥቶኛል ምንም ቤቴ ውስጥ የለም ካላህ አበድረኝ ሲሉት ያቺኑ 300 ብር ከነሰራቷ ኢማሙል ሃሺሚ ፊት ለፊት አስቀመጠ። ኢማሙል ሃሺሚ ሲመለከቱ 300 ብር ናት የሳቸው ብር፣ እቃዋም የሳቸው ናት፣ እስራቷም የሳቸው ናት። ከየት ነው ያመጣኸው አሉት። መናገር አልፈለገም። እኔም ተበድሬ ነው ካላቸው አይ አንተም ተቸግረሃል ብሎ እንዳይተውለት ሊነግራቸው አልፈለገም። ኢማሙል ዋቂዲ ኢማሙል ሃሺሚ አሰራ አለይ ካልነገርከኝ አልወስድም ሲሉት አይ እኔም እኮ ከትላንት ወዲያ ነው ከኢማሙል ዋቂዲ የተበደርኩት ምንም የለኝም። ከኢማሙል ዋቂዲ ናም ኢማሙል ዋቂዲ እኮ ከኔ ነው የተበደረው። ሱብሃንአላህ ተነስ ኢማሙል ዋቂዲ ጋር እንሂድ። ሁለታቸው ተያይዘው ኢማሙል ዋቂዲ ጋር መጡ። እንደ ኢማሙል ዋቂዲ ምንም ሳይኖራችሁ ነው እንዴ ያበደራችሁ? እንዴ ሃሺሚ አንተ ምንም ሳይኖርህ ነው እንዴ ያበደርከኝ? ኢታር አንተ ተቸግረህ እንዴት ማየት ይችላል? ሱብሃንአላህ የራሴ ችግርን በኔ ወጣዋለሁ አንተ አትቸገር፣ ከወንድም ጎን መቆም። ከዛ ተሳሳቁና መቶ ተካፍለው ገቡ። አልቃዲ ተኑኽ የሚባል አልሙስተጃድ ሚን ፈዓላት አልአምጃድ የሚል ኪታቡ ላይ ይሄ ክስተት ማእሙን ጋር ደረሰ ይላል። ማእሙን ማለት በዛ ዘመን ያለ ኹለፋኡል አባሲያ ንጉስ ነው። እሱ ጋር ሲደርስ ሶስታቸውንም ጠራቸውና እውነት እንደዚህ ተቸግራችሁ እንደዚህ ያደረጋችሁ? ነዓም። በጣም ተገረመና 700 ዲናር 7000 ዲናር ሰጣቸው። ለእያንዳንዳቸው 2000 ዲናር፣ ለኢማሙል ዋቂዲ ለታገሰችው 1000 ዲናር ሰጣቸው ይባላል። ስለዚህ ብዙ ሰዎች ተቸግሮ ሊመጡ ይችላሉ። ብድር ሊጠይቁ ሊመጡ ይችላሉ። ቤት ኪራይ ሊያስቸግረው ይችላል። በኑሮ ጠንቶበት የሚገባበት ጠፍቶት ሊሆን ይችላል። ሲመጣ ፊትህን አትቀይርበት። ሲያንኳኳ በሩን ክፈትለት። ኢማሙ ሻፊዒ في قصيدته المشهورة من يلالو الناس للناس ما دام الوفاء بهم فالعسر واليسر أوقات وساعات وأكرم الناس ما بين الورى رجل تقضى على يده للناس حاجات لا تقطعن يد المعروف عن أحد ما دمت تقدر فالأيام تارات إن الله يأمركم أن تصلوا وتسلموا على الحبيب المصطفى ونبينا المجتبى حيث قال في آياته الكريمة إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد النبي الأمي وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على نبينا محمد النبي الأمي وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات برحمتك يا أرحم الراحمين اللهم إنا نسألك نعيما لا ينفد وقرة عين لا تنقطع ونسألك الرضا بعد القضاء وبرد العيش بعد الموت ولذة النظر إلى وجهك والشوق إلى لقائك في غير ضراء مضرة ولا فتنة مضلة اللهم زينا بزينة الإيمان وجعلنا من هداة مهتدين لا ضالين ولا مضلين عباد الله إن الله يأمركم بثلاث فأطيعوا أمره وينهاكم عن ثلاث فاجتنبوا نهيه إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع